ሰላም እንዴት ናችሁ? የፊት አበሻ ቻናል ተከታታዮች፣ አብዛኞቻችሁ በኮሜንት ስር ትራይሴፕሳችንን እንዴት ነው የምናሻሽለው፣ የሚያምር ትራይሴፕስ ለማምጣት ምን አይነት ኤክሰርሳይሶችን መስራት እንችላለን ብላችሁ ደጋግማችሁ ስትጠይቁኝ አያለሁ። ብዙዎቻችሁ ለትራይሴፕሳችሁ ብላችሁ የምትሰሯቸው ኤክሰርሳይሶች በጣም ግርም ነው የሚሉ፣ አንዳንዶቻችሁ እንደውም ምን እንደምትሰሩ እንኳን የምታውቁ አይመስለኝ። ይሄ የእናንተ ስህተት ብቻ አይደለም። አብዛኛው ስፖርተኛ ስፖርት ሲጀምር ትራይሴፕሱን ለማተለቅ ብሎ ያገኘውን የእጅ ኤክሰርሳይሶች ደጋግሞ ይሰራል። ነገር ግን በዚህ ቪዲዮ ላይ በሳይንስ የተመረጡ አስፈላጊና ወሳኝ የሚባሉ ኤክሰርሳይሶችን ብቻ ለይቼ ጥሩ ትራይሴፕስ፣ የሚያምር ትራይሴፕስ የሚሰጧችሁን ኤክሰርሳይዝ ብቻ በደንብ ዘርዘር አድርጌ ያቀርብላችኋል። ትራይሴፕሳችሁን እንዲያምር ከፈለጋችሁና ትልቅ እጅ በአጠቃላይ እንዲኖራችሁ ከፈለጋችሁ ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። የዚህ ቻናል ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን ብቻ እንዳትረሱ። የምናውቀውን የሚያምረውን የትራይሴፕስ ቅርጽ ለማምጣት በእንግሊዝኛው ደግሞ ሆርስሹ ትራይሴፕስ ተብሎ የሚባለው ቅርጽ ለማምጣት ምን አይነት ኤክሰርሳይዝ መስራት እንዳለባችሁ ከማወቃችሁ በፊት በአጠቃላይ ትራይሴፕሳችን ጋር 3 አስፈላጊ መስሎች እንዳሉ ማወቅና መረዳት ይኖርባቸዋል። ሎንግ ሄድ፣ ላተራል ሄድ እና ሚዲያል ሄድ ተብለው ለ3 ይከፈላል። ሎንግ ሄድ ብለን የምንጠራው የትራይሴፕሳችን ክፍል እጃችን በአጠቃላይ ውፍረትና ግብዳ እንዲመስል ከሚያደርጉ የትራይሴፕስ ክፍላችኖች ውስጥ አንዱ ነው። ሌላኛው ደግሞ ላተራል ሄድ ነው። ላተራል ሄድ በአጠቃላይ ለትራይሴፕሳችን ብለን ፍሌክስ በምናደርግበት ሰዓት ወይም ደግሞ ትራይሴፕሳችንን መስታወት ላይ ለማየት በምንሞክርበት ሰዓት በደንብ ጎልቶ የሚታየን ላተራል ሄድ ነው። ቀጣይ ደግሞ ሚዲያል ሄድ ብለን የምንጠራው ይሄ ከሁለቱ መስሎች ጀርባ የሚገኝና ውስጥ የሚገኝ ሲሆን አጠቃላይ እጃችን የሆነ ውፍረትና በጣም ትልቅ እንዲመስል ከሚያደርጉ መስሎች ውስጥ አንዱ ነው። ስለዚህ አሁን ጥያቄው ትልቅ እጅና የሚያምር ትራይሴፕስ ከፈለግን የትኛውን መስሎች ነው በደንብ ማሰራት አለብን የሚለው። ለዚህ ጥያቄ ትክክለኛው መልሱ ሁሉንም የምስላችን ክፍሎች በትክክለኛውና ባላንስድ በሆነ በኩል ማሳደግ ወይም ደግሞ ማጎልበት ነው ማለት ነው። ሎንግ ሄዱ፣ ላተራል ሄዱና ሚዲያል ሄዱ ባላንስድ በሆነ በኩል ማደግ አለባቸው። አንዱ በልጦ አንዱ ካነሰ አጠቃላይ እጃችንን በምናይበት ሰዓት የምንፈልገውን አይነት ቅርጽ ላይሰጡን ይችላሉ ማለት ነው። ስለዚህ ኤክሰርሳይሶችንም በምንመርጥበት ሰዓት 3ቱን ሊያሰሩልን የሚችሉ ኤክሰርሳይሶችን እንመርጣለን ማለት ነው። ከ3ቱ አንዱ ወይም 2ቱንም የሚያሰራልን ከሆነ ያንን ኤክሰርሳይዝ ሙሉ ለሙሉ እንተዋለን ማለት ነው። አንድ ብቻ እንኳን የሚያሰራልን ከሆነ በጣም አስፈላጊ ስላልሆነና የተሻለ ለውጥ ላያመጣልን ስለሚችል ያንንም ቢሆን እንተዋለን ማለት ነው። ቢያንስ ከ3ቱ 2ቱን ማሰራት ይኖርበታል የምንጠቀመው ኤክሰርሳይዝ። አሁን ቀጥታ ወደ ወሳኞቹ ኤክሰርሳይዝ እንግባ። መጀመሪያ ላይ የምናገኘው ኤክሰርሳይዝ ኦቨርሄድ ትራይሴፕስ ኤክስቴንሽን ብለን የምንጠራው። ይህንን ኤክሰርሳይዝ ለመስራት ከፈልግን በባርቤል ከፈልግን በዳምፔል ካለን ደግሞ ጂማችን ውስጥ የሚገኝ ከሆነ ደግሞ በኬብል መስራት እንችላለን ማለት ነው። በኬብል ብንሰራው የተሻለ ለውጥ እናያለን፣ ምክንያቱም ለብቻው ለይቶ የሚያሰራልን ስለሆነ ማለት ነው። አንድ ከበድ የሚል ዳምፔል እናዘጋጃለን። ቀጥ ብለን እንቆማለን፣ ወይም ደግሞ ከፈለግን ቤንች ላይ ቁጭ ብለን መስራት እንችላለን። ሙሉ ለሙሉ በእጃችን ከኋላው ዳምፔሉን ከያዝነው በኋላ ከታች ወደ ላይ ዝቅ እያደረግን ትራይሴፕሳችንን ለማሰራት እንሞክራለን ማለት ነው። ይሄ የሚሆነው በዳምፔል ስንሰራ ነው። በኬብል ስንሰራ ደግሞ እንቆምና የኬብሉን አቅጣጫ ወይም ደግሞ ቦታ ከታች ካወረድነው በኋላ ኬብሉን ወደ ላይ ለመጎተት እንሞክራለን በእጃችን ማለት ነው። ይህንን ኤክሰርሳይዝ በምንሰራበት ጊዜ የሚያተኩረውና በደንብ የሚነካልን ሎንግ ሄድ እና ላተራል ሄድ ብለን የምንጠራቸውን የትራይሴፕስ ክፍሎችን። ይሄኛውን ኤክሰርሳይዝ በምንሰራበት ጊዜ ያ የሚያምረውና የምንፈልገውን አይነት ትራይሴፕስ እጃችን ላይ እንድናይ የሚረዳን ኤክሰርሳይዝ ነው። እናንተ አሁን እዚህ አሰራሩ ላይ አይደለም ማተኮር ያለባችሁ። ትክክለኛው ነገር የዚህ ኤክሰርሳይዝ ዋናው ቁም ነገር ያለው ፎርሙላ ነው። ለምሳሌ ኬብሉን ይዛችሁ ወደ ላይ በምታነሱበት ጊዜና በምትጎትቱበት ጊዜ ቀስ እያላችሁና እላይ ስትደርሱ ደግሞ ትራይሴፕሳችሁን ስኩዊዝ እያደረጋችሁት መሆን አለበት። ወደ ታች ስታወርዱት ደግሞ ትራይሴፕሳችሁ ወይም ደግሞ ሎንግ ሄዳችሁ በጣም ስትረች ማድረግ አለበት። ይሄኛው ኤክሰርሳይዝ ሲጀመር የተመረጠበት ምክንያት ራሱ በጣም ስትረች ስለሚያደርግ ነው። በተለይ ደግሞ ሎንግ ሄዳችንን የተለየ ስትረች እንዲሰጠው ስለሚያደርግ ነው ይሄ ኤክሰርሳይዝ የተመረጠው። ይህንን ኤክሰርሳይዝ ሲሰራ ብዙ የሚሳሳተው ስህተት ምንድን ነው መሰላችሁ? አንደኛ ኤልቦን ወይም ደግሞ ክርን ብለን የምንጠራውን አስፍቶ ይሰራል። ትንሽ ጠበብ አድርጋችሁ መስራት ይኖርባቸዋል። ሌላኛው ደግሞ በጣም ከባድ ኪሎ ያደርግና ማንሳት እስኪያቀሳው ድረስ ይጨናነቃል ማለት ነው። ያ ደግሞ ሙሉ ለሙሉ ስትሬች እንዳያደርግና አጫጭር ሬፖችን ወይም ደግሞ ድግግሞሾችን ብቻ እንዲሰራ ያደርገዋል። ይሄ ደግሞ ኤክሰርሳይሱን በስርዓት እንዳልሰራችሁት ይቆጠራል ማለት ነው። እነዚህን ስህተት አስወግዳችሁ ይህንን ኤክሰርሳይዝ ለ3 ሴት ከ10 እስከ 12 ድግግሞች ከሰራችሁት በቂ ነው። ሁለተኛ ላይ የምናገኘው ኤክሰርሳይዝ ክሎዝ ግሪፕ ቤንች ፕረስ ብለን እንጠራዋለን።
ይሄ አሰራሩ ከቤንች ፕረስ ጋር ምንም አይለያይም። ነገር ግን እጃችን የምናስቀምጥበት ማለትም ቤንቹ ላይ የምናስቀምጥበት ቦታ ትንሽ ለየት ይላል። ከዚህ በፊት ለደረታችን እንደምንሰራው እጃችንን ሰፋ አድርገን ሳይሆን ጠበብ አድርገነው ሞር ትራይሴፕሳችንን እንዲሰማን አድርገን እጃችንን እናስቀምጠዋለን ማለት ነው። ይሄ ኤክሰርሳይዝ ሶስቱንም የትራይሴፕስ ሄዳችንን ወይም ደግሞ ክፍሎችን በደንብ አድርጎ እንዲሰሩ ያደርጋል። አጠቃላይ ይሄ ኤክሰርሳይዝ እጃችን ላይ ግዝፈት ወይም ደግሞ ውፍረት፣ ይሄ ቲክነስ ብለን የምንጠራውን ነገር እንዲጨምርልና እንዲያመጣልን የሚያደርግ ኤክሰርሳይዝ። የእጃችንን ስፋት ቤንቹ ላይ ከትከሻችን ልክ ወይም ደግሞ ከዛ ጠበብ ካደረግን በኋላ ደረታችን እያስነካን ሙሉ ለሙሉ ወደ ላይ ከፍ እያደረግን መስራት አለብን። አንዳንድ ሰዎች ይህንን ኤክሰርሳይዝ ሲሰሩ ለመቼት ለማድረግና በጣም እየከበዳቸው ሲመጣ ለማቋረጥ ሲፈልጉ ደረታቸውን ሳያስነኩ አጫጭር ሪፕ ብቻ እየሰሩ ትራይሴፕሳቸውን ሳያሳሩ ከዚህ ኤክሰርሳይዝ ያቆማሉ ወይም ደግሞ ይወጣሉ ማለት ነው። ነገር ግን ኤክሰርሳይዙን ስትሰሩት ሙሉ ለሙሉ ስትረች እያደረጋችሁ ትራይሴፕሳችሁን ደረታችሁን በደንብ እያስነካችሁትና እያስነሳችሁት መሆን አለበት። ይህንን ኤክሰርሳይዝ 4 ሴት እየሰራችሁ በእያንዳንዱ ሴት ደግሞ ኪሎ እየጨመራችሁና ኦቨርሎድ እያደርጋችሁ ከ6 እስከ 10 ድግግሞች ከሰራችሁት በቂ ነው። ሶስተኛ ላይ የምናገኘው ኤክሰርሳይዝ ስካል ክራሸርስ ተብሎ ይጠራል። ይህንን ኤክሰርሳይዝ ለመስራት ባርቤል እና የምንተኛበት ቤንች ብቻ ነው የሚያስፈልገን። ቤንቹ ላይ ሙሉ ለሙሉ በጀርባችን ከተኛን በኋላ እጃችንን ፐርፐንዲኩላር አድርገን ወይም ደግሞ 90 ዲግሪ ወደ ላይ ከፍ አድርገነው ቀጥ እናደርገዋለን። ከዚያም ዳምፔሉን ከተሸከምነው በኋላ ወይ ጭንቅላታችን እያስነካን ወይ ደግሞ ግንባራችን እያስነካን ኤክሰርሳይሱን መስራት እንጀምራለን ማለት ነው። ያን የምናደርገው ክንዳችንን እያጠፍን ትራይሴፕሳችንን ለማሰራት በምንሞክርበት ሰዓት ነው። ይሄ ኤክሰርሳይዝ ሞር የሚያሰራልን ሎንግ ሄዱንና ላተራል ሄዱን ነው። ይሄ ኤክሰርሳይዝ በተለያዩ የሳይንስ ጥናቶች ላይ እንዳየሁት ከሆነ በጣም ተመራጭ ነው። ያም የሆነበት ምክንያት ለምንድን ነው? በጣም ስትረች ያደርጋል። እጃችንን ያንን ባርቤል ተሸክመን ጭንቅላታችንን ለማስነካት በምንሞክርበት ሰዓት እጃችን ወይም ደግሞ ትራይሴፕሳችን በጣም ስትረች ያደርጋል። ከዚያም ደግሞ ከጭንቅላታችን አንስተን ወደ ሙሉ እጃችን ስንዘረጋው ደግሞ ኮንትራክት ያደርጋል። ይሄ ደግሞ ትራይሴፕሳችንን ስትረች እና ኮንትራክት እያደረገ በደንብ እንዲሰራና የበለጠ መስል ፋይብሮቻችን እንዲነቃቁና የተለያዩ ማይክሮቲሎች እዛ መስሎች ላይ እንዲኖሩ ያደርጋል ማለት። ይህንን ኤክሰርሳይዝ ስትሰሩ ከፈለጋችሁ የኋላ ጭንቅላታችሁን እያስነካችሁ ከፈለጋችሁ ደግሞ ግንባራችሁን እያሰናካችሁ መስራት ትችላላችሁ። ዋናው ነገር ለእናንተ ቀለል የሚለውን መስራት ነው። ነገር ግን አንድ ማድረግ የሌለባችሁ ነገር ምንድን ነው? በፍጹም ቢሆን እጃችሁን ወይም ደግሞ ክርናችሁን ወደ ጎን እያሰፋችሁ መስራት ያለባችሁ። አንደኛ ትከሻችሁ ላይ ጉዳት ታመጣላችሁ። ሁለተኛ ደግሞ ኤክሰርሳይሱን በስርዓት እየሰራችሁት ስላልሆነ በአጠቃላይ ከጥቅም ውጭ የሆነ ኤክሰርሳይዝ ነው እየደጋገማችሁት ያላችሁት ማለት ነው። ስለዚህ በትክክል መስራታችሁን ሁሌም ቢሆን አረጋግጡ። ኤክሰርሳይሱን ከ3 እስከ 4 ሴት ከ10 እስከ 15 ድግግሞች ከሰራችሁት በቂ ነው። አራተኛ ላይ እና መጨረሻ ላይ የምናገኘው የትራይሴፕስ ኤክሰርሳይዝ ትራይሴፕስ ፑሽ ዳውን ተብሎ ይጠራል። ይህንን ኤክሰርሳይዝ ለመስራት ኬብል ያስፈልገናል። ማለትም የኬብል ማሽን ጂማችን ውስጥ ሊኖር ያስፈልጋል። ከዚያም ይህንን ኤክሰርሳይዝ ለመስራት 2 ነገሮችን መጠቀም እንችላለን። አንደኛው በብረቱ መስራት እንችላለን። ሁለተኛው ደግሞ በገመዱ እየጎትትን መስራት እንችላለን። ሁለቱንም ብትሰሯቸው እጃችሁ ላይ የተሻለ ለውጥ ታያላችሁ። እኔ ግን አሪፍ እንዲሰማችሁና በደንብ ትራይሴፕሳችሁ ላይ የምትፈልጉትን አይነት ለውጥ እንድታዩ በገመድ ብትሰሩ ብዬ መክራችኋለሁ። ገመድ ታዘጋጁና ኬብሉ ላይ አድርጋችሁ የኬብሉን ቦታ እላይ ካደረጋችሁት በኋላ ወደ ታች በእጃችሁ ለመጎተት ትሞክራላችሁ። ኤክሰርሳይሱ በአጠቃላይ ያ ነው። የዚህ ኤክሰርሳይዝ ደግሞ ትክክለኛው ፎርም አንደኛ እጃችሁን ወይም ደግሞ ክርናችሁን ሆዳችሁ ላይ ለጠፍ ማድረግ ይኖርባችኋል። ከዚያም ደግሞ ከወገባችሁ ትንሽ ፈቀቅ ወይም ደግሞ እንደማፈንደድ ነገር ትሉና እጃችሁን በደንብ አዘጋጅታችሁት ፈርም ነገር አድርጋችሁ ጠንከር አድርጋችሁ ለመጎተት ትሞክራላችሁ ማለት ነው። ትራይሴፕስ ወደ ታች ዝቅ በምታደርጉበት ሰዓት ክርናችሁ ወደ ላይ የተነሳና ወደ ታች ዝቅ እያደረገ መሆን የለበትም። ክርናችሁ አንድ ቦታ ላይ መሆን አለበት ማለት ነው። እና ደግሞ ወደ ታች በምትጎቱትበት ሰዓት መጨረሻው ላይ ማለትም ከዛ በላይ መጎተት በማትችሉበት ሰዓት ላይ እዛ ጋር ትራይሴፕሳችሁን ስኩዊዝ ማድረግ ይኖርባቸዋል። ለ1 ለ2 ሰከንድ ወይም ደግሞ ለ3 ሰከንድ ክብደቱን ይዛችሁት እዛው ለመቆየት ሞክሩ። ከዚያም ደግሞ ስትለቁት ዝም ብላችሁ አትወርውሩ፣ ቀስ አድርጋችሁ ለመመለስ ሞክሩ። ያኔ ትራይሴፕሳችሁ ላይ የሚገርም ስሜት ይሰማችኋል። ያኔ ነው ትክክለኛ ለውጥ የምታዩት ማለት ነው። ይህንን ኤክሰርሳይዝ ለመስራት በጣም ከባድ ወይም ደግሞ የተወሳሰበ ኪሎ መጠቀም አይኖርባችሁም። ለ3 ሴት 12 እና 20 ድግግሞሽ ቀስ እያላችሁ ረጋ ብላችሁ ከሰራችሁ ለዚህ ኤክሰርሳይዝ በቂ ነው። ስለዚህ አሁን 4 ወሳኝና በሳይንስ የተረጋገጡ አስፈላጊ የሚባሉ 3ቱንም የትራይሴፕስ አካሎችን ወይም ደግሞ ክፍሎችን ሊነኩላችሁ የሚችሉ ኤክሰርሳይዞችን ነገርኳችሁ። ከእናንተ የሚጠበቀው በትክክለኛ ፎርም
ሳትዘሉ በሳምንት 2 ቀን እየሰራችሁ ትራይሴፕሳችሁን በደንብ ደጋግማችሁ መስራት ነው ማለት ነው። ያንን አድርጋችሁ ደግሞ ከበቂ ምግብ ጋር ስታሟሉት ትራይሴፕሳችሁ ላይ የሚገርም ለውጥ ማየት ትችላላችሁ ማለት ነው። ትራይሴፕስ በአጠቃላይ 75% የእጃችንን ክፍል የሚይዝ ነው። ትልቅ ትራይሴፕስ አለን ማለት ትልቅ እጅ አለን ማለት ነው። ከባይሴፕስም በላይ አስፈላጊው ክፍል ትራይሴፕስ ነው። ያንን አሻሻላችሁት ማለት ትልቅ እጅ ኖራችሁ ማለት ነው። ትልቅ እጅ ሲኖራችሁ ደግሞ ግብዳም ትመስላላችሁ። ቲሸርት ላይም አሪፍ አቋም እንዲኖራችሁ ያደርጋል ማለት ነው። እስካሁን አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የቻናሌ ቤተሰብ ለመሆን የሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። ቀጣይ እንድሰራላችሁ የምትፈልጉት ቪዲዮ ካለ በኮሜንት ስር አሳውቁ። መልካም ጊዜ